ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰረ ወሳኝ መረጃ ይዘናል። በተለይም ይህ መረጃ ኢትዮጵያ ካላት የተፈጥሮ ሀብትና ከጂኦ ፖለቲክሱ ጋር በእጅጉ የተቆራኘ ነው። ኢትዮጵያ እስካሁን እየተወረረች አሊያም ደግሞ እንድትወረርና የተለያዩ ጠላቶች እንዲነሱባት የሚያደርገው ይህ የተፈጥሮ ሀብት ዋና ቻሌንጅ ከሚባሉ ወይም ደግሞ ተግዳሮቶች ከሚባሉ የሚመደብ ነው። ምንም እንኳን የተፈጥሮ ሀብት ለሌሎች ሀገራት ትልቅ የገጸ በረከት ወይም ደግሞ የእድገት ምንጭ ቢሆንም ለኢትዮጵያ ግን ለዘመናት የእድገት ምንጭ ሳይሆን ቀርቷል። ለመሆኑ ኢትዮጵያ አሁን ላይ የገባችበት የውሃ ኡዘት የውሃ ፖለቲክስና የውሃ ጦርነት ምን ነገሮችን ይዞ ይመጣል? እስካሁንስ ምን ነገሮች በኢትዮጵያ ምድር ላይ የተከናወኑ ነበር? ለምን ተከናወኑ? ኢትዮጵያ ያሏት ቀጣይ ተስፋዎች፣ ኢትዮጵያ ያቀደቻቸው ትልልቅ ፖቴንሻሊ ኢትዮጵያን የሚለውጡ ሜጋ ፕሮጀክቶች ለኢትዮጵያ አሁን ላይ ከባህር በሩ ጋር በተገናኘ ምን አይነት ጠቀሜታ አላቸው? አብረው ይዘው የሚመጡት ተግዳሮቶች ምንድናቸው የሚለውን እንመለከታለን። በዛሬው በዚህ ልዩ የትንተና የፖድካስት ፕሮግራማችን በርካታ ቁም ነገሮችን ትገበያላችሁ። በዚህም የተለያዩ አዳዲስ መረጃዎችን እንደምትሰሙ እየገለጽን አብራችሁን እንድትቆዩ በቆይታችሁም ጥሩ ቆይታ እንደሚኖራችሁና እንደምታተርፉ በማመን ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር እንድታደርጉ እየጋበዝኩኝ አሁን ወደ ፕሮግራሙ እሻገራለሁ። ታላቁ የውሃ ጦርነት እንግዲህ ወደፊት ይጠበቃል። በእርግጥ የውሃ ጦርነት ኢትዮጵያ ላይ ከተጀመረ ሰንበትበት ብሏል። ምክንያቱም እንግሊዞች ከዚህ ቀደም ግብፅን በገዙበት ወቅት የተለያዩ እቅዶችን ነድፈው የዚህን የውሃ ሀብትና በተለይ በምስራቅ አፍሪካ ደጋማና ተራራማ አካባቢዎች ወይም ደግሞ ከፍታ ቦታ ላይ ያሉ የውሃ አቅሞችን በአግባቡ ለመጠቀምና ለራሳቸው የተለያዩ የጥጥ ምርቶች እንደዚሁም ደግሞ ከጥጥ ምርት በተጨማሪ ለሌሎች የመስኖ ልማት አገልግሎቶች ለማዋል ብሎም በቀጣዩ ዓለም ወይም ደግሞ ኢንዱስትሪ አብዮት በኋላ እንግዲህ ቀድሞ በኢንዱስትሪ አብዮት ውስጥ የኢንዱስትሪ አብዮት ከተፋፋመ በኋላ በእንግሊዝ እንግዲህ ይታወቃል። በተለይ ከ15ኛው ክፍለ ዘመን በኋላ በተለይ በዋናነት የ17ኛው ክፍለ ዘመን በዚህ የሚታወቅ ነው። በወቅቱ የከሰል ድንጋይ እንደ ነዳጅ ሆኖ ነበረ። ከዛ ደግሞ የነዳጅ አብዮት መጥቷል። አሁን በኋላ ላይ የውሃ አብዮት እንደሚመጣ ያውቁ ነበርና ኦልሬዲ በጥናትም የተደገፈ መረጃ ላይ ተመስርተው ነገሮችን ወደፊት አርቀው ስለሚመለከቱ ፈረንጆቹ ግብፅንም በገዙበት ወቅት ግብፅ በእንግሊዝ በምትገዛበት ወቅት በጣም ከፍተኛ የሚባለው የግብፅ ምድረ በዳና በተለይ ደግሞ የሱዳን የአሁኗ ሱዳን ምድረ በዳ በወቅቱ በእንግሊዞች ጥጥና ሌሎች እነሱ ለራሳቸው ፋብሪካዎችና ለዓለም ገበያም የሚያቀርቧቸው ምርቶች ማምረቻ ሆኖ ስለነበረ ኤክስቴንሲቭሊ እንዲታረስ ፈልገው ስለነበረ በአባይ ውሃ ላይ ያ ማለት በአብዛኛው ወደ 85 በመቶ ከኢትዮጵያ ነው የሚመነጨው ይህ ውሃ። ይህንን ውሃ ከኢትዮጵያ ፍቃድና ፍላጎት ውጪ ለራሳቸው ጥቅም ለማዋል በመፈለግ ከኢትዮጵያ ጋር ተዋውለው ነበር። ይሄ ከኢትዮጵያ ጋር ተዋውለው ነበር የሚባለው ውል ምንድነው? ኢትዮጵያ ፈርማበት በቃ በዚህ ይገዛለሁ ብላ ሳይሆን የተዋዋለችው የናይል ውሃ መጠኑ እንዳይቀንስ እኛ እንጠቀም በሚል በወቅቱ ከነበሩ አጼዎች ጋር ወይም የአጼዎች ስርዓት ስለነበረ በቃል ደረጃ ንግግር እንዳለ የሚያሳይ መረጃ አለ። ይሁንና ግን ኢትዮጵያ እስካሁን እየወጡ ባሉ መረጃዎችም የታሪክ ድርሳናትም ስናገላብጥ ምናልባት የድንበር ጉዳዮችን በሚመለከት ከትራይፓርታይት ትሪቲ ወይም ከሶስትዮሽ ስምምነት ጋር በተያያዘ ከነኚህ ከኮሎኒያል ፓወር ጋር ወይም ከኮሎኒያል ኃይሎች ጋር ወይም ከቅኝ ገዢ ኃይሎች ጋር ስምምነት ውስጥ የገባችበትን ሁኔታ ነው እንጂ የሚያሳየው በአብዛኛው ውሃን በሚመለከት ኢትዮጵያ የፈረመቻቸው ፍርሚያዎች እንዳሉ አያሳይም። ይህንን በዛን ወቅት እንግሊዞች የነቁም ስለነበሩና በቀጣዩ ዓለም ወዴት እንደምትጓዝ ቀድመው በዚህ ጉዳይ ላይ የሰለጠኑና እየሰሩም ስለነበሩ በኋላ ላይ ሲጠቀሙ ቆይተው ከግብፅ በኋላ ላይ ሲወጡ ግብፅ የተቀመጠችበት ቦታ በጣም ስትራቴጂካዊና ለነሱ በጣም በእጅጉ ለቀጣይ የዓለም አቀፍ የንግድ እንቅስቃሴና በዓለም አቀፍ ንግድ ስርዓት ውስጥ ለመንቀሳቀስም ቀጠናውን ደግሞ በተለይ በዚህ ቀጠና በምስራቅ አፍሪካም በመካከለኛው ምስራቅም ያለው የድንጋይ ከሰል በኋላ የዓለም አብዮት በደንብ የኢኮኖሚ የፖለቲካ አብዮት በመሆን ይሄ አብዮት እንዲቀጣጠል ያደረገው ዋናው የኢኮኖሚ መሰረት ነዳጅ ስለነበረ
የነዳጅ ጉዳይ ዓለምን ይበጠበጥም ስለነበረ ያንን ሀብትም ለመቀራመት በማሰብ ግብፅን የአረቡ ዓለም ዋና መግቢያ አድርገው ተጠቅመውባት ነበር እና አሁንም እየተጠቀሙባት ነው። በእርግጥ ቀድሞ ሲጠቀሙባት እንደነበሩት አሁን ላይ የተጠቀሙባት ማለት ባይቻልም አሁንም ግን ግብፅ የሁለቱ አህጉራት የኤዥያ እንደዚሁም የአውሮፓ በዋናነት ደግሞ አፍሪካን ጨምሮ የተቀረው ዓለም አምስተኛና ወይም በተቀረው ዓለም በዓለም ደረጃ ካሉ አምስቱ ዋና ዋና የንግድ መተላለፊያ ከሆኑትና በትንሹ 3 አህጉርን በጣም ከበዛ ደግሞ 4 አህጉርን ያገናኛል የተባለው አውስትራሊያን ጨምሮ ማለት ነው። ከወደታች ከአውስትራሊያ የሚመጡ ወደ አውሮፓ የሚሄዱ መርከቦች በዚህ በኩል ሊመጡ የሚችሉበት ሁኔታ አለ። ግን በዋናነት ኤዥያ፣ አፍሪካና አውሮፓን ይሄ ማለት ሁለቱ በጣም በተፈጥሮ ጸጋ የታደሉ አህጉራት አፍሪካና ኤዥያን ከተቀራማቾቹ ከቅኝ ገዢ ኃይሎቹ አገር ወይም አህጉር ከአውሮፓ ምድር ጋር የሚያገናኘው የውሃ አካል ወይም ደግሞ እነኚህን ሁለት አህጉራት ከአውሮፓ አህጉር ጋር የሚያገናኘው ዓለም አቀፉ የንግድ መስመር በዋናነት በሲዩዝ ካናል ውስጥ የሚያልፍ ነው። ስለዚህ በሲዩዝ ካናል የተነሳና ግብፅ ካላት ስትራቴጂካዊ አቀማመጥ የተነሳ ማለትም በሁለት ወገን የውሃ አካል ያላት በላይ የሜዲትራኒያን ባህር በታች ደግሞ ረጅሙን የቀይ ባህር የምታዋስን ከመሆኗ ጋር ተያይዞ ከኢትዮጵያና ምስራቅ አፍሪካ ላይ ካሉ አገራት ይልቅ ግብፅን በደንብ ኤክስፕሎይት ለማድረግና የአረቡ ዓለምን በተለይ የነዳጅን ሀብትና ሌሎች ማዕድናትን ኤክስፕሎይት ለማድረግ ግብፅን እንደ መግቢያ ለመጠቀም አስበው ሲጠቀሙባትም ስለነበረ በዋናነት ግብፅ ይህንን የውሃ አቅም የበለጠ እንድትጠቀም በተዘዋዋሪ ደግሞ ለነሱ አሽከር ሆና እንድታገለግል አቀደውና አሲረው ስትራቴጂካሊ አካሄዶችን ነድፈው ዛሬ ድረስ ኢትዮጵያና ግብፅ የሚባሉበትን አሻጥር ጥለው ነው የሄዱት። እስቲል ዛሬም ቢሆን ግብፅ ከኢትዮጵያ ጋር ስለ አባይ ውሃ ስታወራ ቀድመው ለማደራደርና በጉዳዩ ላይ ያገባናል ብለው ድምፃቸውን የሚያሰሙት እጃቸውን ለማስገባት የሚሞክሩት እነኚሁ የአውሮፓ ነጭ አገራት ናቸው። የነጮቹ እጅ ሁሌም ስለሚታወቅ ማለት ነው። ለምሳሌ ለአብነት እንግሊዝ፣ ከዛ ደግሞ የእንግሊዝ ልጅ የምትባለው አሁን ደግሞ በዓለም ላይ በጣም አድጋ የዓለምን ኢኮኖሚ ሙሉ በሙሉ ማለት ባይቻልም በስፋት ግን ቀዳሚ ኢኮኖሚ ሆና ትዘውራለች የምትባለው አሜሪካና እንደ ፈረንሳይ እንደ ጀርመን ያሉ አገራት በዚህ ጉዳይ ላይ ይመለከተናል ብለው ይገባሉ። ይሄ ዘርፈ ብዙ ምክንያቶች ያለውና የተለያዩ ጥቅሞችንም ለነሱ የሚያስገኝም ስለሆነ በብዛት በኢትዮጵያና በግብፅ በምስራቅ አፍሪካና በሰሜን አፍሪካ ሀገራት መካከል የሚነሱ ወይም የሚደረጉ ውሃን መሰረት ያደረጉ ውዝግቦች ላይ ጣልቃ ይገባሉ። በቅርቡ የሚያየነው ይህንኑ ነው። የአውሮፓ ህብረትና የግብፅ መንግስት የአውሮፓና የግብፅ የውሃና የተፈጥሮ ሀብት እንደዚሁም የስነ ምህዳር ጥበቃ መድረክ ላይ የታላቁ የኢትዮጵያ ህዳሴ ግድብን መሰረት ያደረገ ወጥነት ያለው በሚባል ደረጃ ወይም ደግሞ በጋራ አቋም ይዘውበታል በሚባል ደረጃ አንድ አይነት ተመሳሳይ አቋም አዘል አስተያየትን የያዘ መግለጫ ያወጡበትን ሁኔታ ማስታወስ ይቻላል። የኢትዮጵያ መንግስትም በቅርቡ በዚህ ላይ አስተያየት ሰጥቷል። እዚህ ላይ የምንገነዘበው ምንድን ነው ወይም ማወቅ ያለብን ነገር ግብፅ በዚህ ጉዳይ ላይ የአውሮፓ ሀገራትን ይሁንታ በእጅጉ ከመፈለጓም በላይ ግብፅ ለአውሮፓውያን መጠቀሚያ የምትሆን ከሆነ የምስራቅ አፍሪካ ሀገራት ደግሞ ለግብፅ መጠቀሚያ እንዲሆኑ እንዲፈቀድላት ነው የምትፈልገው ማለት ነው። ይሄ ነው አሁን ትልቁ እያግባባን ያልሆነው ጉዳይ ወይም ደግሞ እያጋጨን ያለው ጉዳይ። ለምንድን ነው ከተባለ ግብፅ የቅኝ ግዛት ዘመንን ስምምነት አንስታ ለምሳሌ የ1950ዎቹን ስምምነት በማንሳት ኢትዮጵያ ከአባይ ውሃ የምትጠቀመው የውሃ ድርሻ በማንኛውም መልኩ ከግብፅ እኩል መሆን የለበትም የሚል አቋም አላት። ያንንም ይዛ ነው እንግዲህ እስካሁን አተካሮ ውስጥ ገብተን ያለ ነው። ግን እንደሚታወቀው በዓለም አቀፍ ደረጃም የውሃው ሀብት ባለቤት የሆነ ወይም ደግሞ ውሃው የሚመነጭበት አገርን ጎርቶ ውሃው የሚሄድበት አገር ውሃው ከሚመነጭበት የውሃው ባለቤት ከሆነው አገር በላይ ይጠቀም የሚል ሕግ የለም። ይሄ ሕግ በሌለበት ሁኔታ ፍትሐዊም ባልሆነ መልኩ የኢትዮጵያንና የዚህን የአባይን ውሃ ሙሉ በሙሉ ለመጠቀም ግብፅ በጣም አበክራ ስትሰራ ነበረ። እዚህ ላይ መገንዘብ ያለብን ነገር ግብፅ የመልክዓ ምድራዊ አቀማመጧንና ለአውሮፓውያን አሽከር ሆኗ በማገልገሏ ምክንያት እኛም አሽከር እንድንሆን ነው እሷ የምትፈልገው። ያ ማለት በሀብታችን ሳንጠቀም እነሱ ደግሞ በእኛ ሀብት እየተጠቀሙ ከዛ የሆነ ችግር ሲመጣ እኛ ኖ ብለን ወይም ደግሞ የሆነ ቅሬታ በምናነሳበት ጊዜ የእነኛን እርዳታ እየተጠቀመች እነሱ በአደራዳሪነት ሶስተኛ ወገን ሆነው እየገቡ የእኛን ጥቅም አሳልፈው እየሰጡ በእኛ ዕጣ ፈንታ ላይ እየወሰኑ እዛው የምንዋኝበት ስርዓትን መፍጠር ነው ዓላማቸው።
እዚህ ላይ በርካታ ማሳያዎችን ማንሳት ይቻላል። ግን እንደው ባጭሩ ነገሩን ላለማንዛዛት እና እንደዚሁ ግልጽ ለማድረግ ያክል የታላቁ የኢትዮጵያ ህዳሴ ግድብ የተጀመረበትን ዓመትና እስኪያልቅ በነበሩት ዓመታት በግብፅና በኢትዮጵያ መካከል የነበረውን ፍትጊያና በኢትዮጵያ ላይ የደረሰውን ብዙ ኪሳራ ባጭሩ ማንሳት ይቻላል። ከሰው እልቂት ጀምሮ እስከ 15000 የሚጠጋ ሰው ነው የተባለ። ለማንኛውም የወጣው ሀብት፣ የተከፈለው የሰው ህይወት እናም ኢትዮጵያ ይህንን ግድብ ለማሳካት የደረሱባት ተጽዕኖ፣ የከፈለችው ዋጋ አንዱ የዚህ ማሳያ መሆን ይችላል። በጣም እጅጉን የሚያሳዝን ግን ደግሞ መጨረሻ ላይ እውን መሆኑ ደግሞ የሚያስደስት ነው። ይሄ አንዱ የዚህ ማሳያ ነው። ለማንኛውም ይሄ ጉዳይ ከዚህ ቀደም ከነበረው በጣም በባሰና በተለየ መልኩ ኢትዮጵያ አቅሟ እያደገና ይህንን የተፈጥሮ ሀብት ውሃና ሌሎች ማዕድናትንም መጠቀም የምትጀምር ከሆነ ቀጣዩ ጊዜ አዳጋች የሚሆንባቸው ግብጾችና ከግብፅ ጋር የተሰለፉ ጀሌዎች በኢትዮጵያ ላይ ፊት ለፊትም ሊገናኙ የሚችሉበትን ሁኔታ ሊፈጥር ይችላል። ያ ማለት የመጨረሻ በቃ እችን አርገን እንሙት አይነት ነገር ውስጥ ሊገቡም ይችላሉ። እስከዛ ድረስ ኢትዮጵያ አስባ መንቀሳቀስ መቻል አለባት። መንግስት እዚህ ላይ በዛ ደረጃ የተንቀሳቀሰ መሄድ አለበት ማለት ነው። በቀጣይ ለምን ከተባለ ቀደም ሲልም ከዚህ ቀደም በተለያዩ የመረጃ ቪዲዮዎች እንዳጋራናችሁ ግብፅ የኢትዮጵያን ኢኮኖሚያዊ እድገት አትፈልግም። በተመሳሳይ የኢትዮጵያን ሰላምና አንድነት አትፈልግም። ለምን? ሰላም ካለ ልማት አለ፣ ልማት ካለ ኢትዮጵያ ታድጋለች። ስለዚህ መጀመሪያ ኢትዮጵያ እንዳታድግ ትፈልጋለች። ኢትዮጵያ እንዳታድግ ደግሞ ሰላሟን ታናጋለች። ሰላሟ ሲናጋ ደግሞ ኢትዮጵያ ግብፅን መገዳደር አትችልም። ኢኮኖሚያ ማደግ አይችልም። ኢኮኖሚዋ ካላደገ ግብፅን መገዳደር አትችልም። ግብፅን መገዳደር ካልቻለች ደግሞ ጥቅሟን ማስጠበቅ አትችልም። የነሱ ካልኩሌሽን ይሄ ነው። ይሄ ነው አሁንም ኢትዮጵያ ውስጥ እየሆነ ያለው። ስለዚህ አሁን ምንድነው እየተደረገ ያለው? ግብፅ ኢትዮጵያ ይህንን የተፈጥሮ ሀብት እንዳትጠቀም የጸጥታ ችግር እየፈጠረች ነው በኢትዮጵያ ውስጥ። ነገር ግን አስገራሚውና ምናልባት ኢትዮጵያ ተስፋ ያላት ሀገር እንደሆነች መገንዘብ የምንችልበት ነገር ምንድነው? የኛ የኢትዮጵያውያን እይታ አሁን ከቀድሞ ተለይቷል፣ ወይም በተለየ መልኩ አዳዲስ አውትሉኮች እየመጡ ነው። እኛም እየተመለከትን ያለ ነው። ለምን ሲባል ከዚህ ቀደም ከአረቡ ዓለም ጋር ግንኙነት አልነበረንም። ለግብፅ የፋይናንስ ምንጭም የተጽዕኖ ማድረጊያ ዋና ምንጭምና ቀኝ እጅ ሆነው ሲያገለግል የነበረው አረብ ሊግና አረቦቹ ናቸው። አሁን አረቦቹ ግብፅ ለራሷ ብቻ አስባ እንደምትሰራና ይሁንና ግን ኢትዮጵያን ከመሰለች አገር ጋር ቢሰሩ ከግብፅ ከሚያገኙት የውሃና ሌሎች ጥቅም የተሻለ በቀጥታ ከዋናዋ ከአምራቹ አገር ከባለቤቱ አገር ጋር ቢሰሩ የበለጠ ተጠቃሚ የሚሆኑበት እንደውም ራሳቸው በዚህ በውሃ ኢንቨስትመንት ውስጥ ገብተው ወይም በውሃ ሴክተር ውስጥ ገብተው ኢንቨስት አድርገው ቢሊዮን ዶላሮችን ማግኘት የሚችሉበትን ፕሮጀክት መንደፍ እንደሚችሉ ገብቷቸዋል። በዚህም ኢትዮጵያ በአረቡ ዓለም ከየትኛውም ጊዜ በላይ አሁን በእጅግ የምትፈለግ ሀገር እንድትሆን አድርጓታል። ይሄም ትልቅ ነገር ነው። ይሁንና ግን ይህንን ቆሜ አላይም የምትለው ግብፅ አሁን ወገቧን ታጥቃ ኢትዮጵያውያን በዘር፣ በሃይማኖት፣ በአመለካከት፣ በፖለቲካዊ አቋም፣ በአስተሳሰብ ኢቭን አንዳንድ ጊዜ ደግሞ ምክንያቱ በማይታወቅ ጉዳይም ጭምር እንድንባላ ስትራቴጂካሊ ነገሮችን ቀርጻ በስትራቴጂ ደረጃ አስቀምጣ ተግባራዊ እያደረገችብን ነው የሚገኘው። ይህንን የተገነዘበ ራሱን በዚህ ጥፋት ሰለባ ላለመሆን ወደ መጠበቅ ዱላ ቀባይም እንዳይሆን ደግሞ ራሱን እየተከላከለ ነው። ሌላው ደግሞ ያልገባው ሚሊዮን ዶላሮችን እየተቀበለ ኪሱን እያፈረጠመ ታገልለታለሁ የሚለውንም በርካታውን አጠቃላይ የኢትዮጵያን ጥቅም ሳያቅም አውቆም ዴሊበሬትሊም አንዳንድ ጊዜ ደግሞ በስሌት ስህተት ምክንያት እዛ ውስጥ ገብቶ የምናይበት ሁኔታ እየተፈጠረ ነው ያለው። ከዚህ በፊትም እንደዚህ አይነት መሰል ሁኔታዎች ተፈጥረው ነበር። እዚህ ጋር ግን ቆም ብለን ማሰብ ያለብን ነገር ግብፅ ችግሯ ምንድነው? ከኢትዮጵያ ጋር ኢትዮጵያ ላይ አሻጥር ለመፍጠር የሚሰጥ ፕሮጀክት ሲመጣ ማንኛውም ኢትዮጵያዊና በዚህ ቀጠና ላይ ከኢትዮጵያ የሚጠቀም የየትኛውም ሀገር ዜጋም ሆነ ሕዝብ መጠየቅ ያለበት ጥያቄ ነው። ለምን ምንድነው እኔ ይህ አጀንዳ ሲሰጠኝ ግብፅ ከዚህ ልትጠቀም የምትችለው የሚለውን ነገር መለየት ካልተቻለ ወደ ማፍረስ ነው የሚሄደው። ይሄ ደግሞ ለግብፅ ሙሉ በሙሉ ሲሳይ ወደ መሆን ስለሚወስደን እዚህ ላይ ጥንቃቄ ማድረግ ያስፈልጋል። ለማንኛውም ግብፅ ይህንን እኩይ አጀንዳ ኢትዮጵያ ላይ በመፈጸሟ ኢትዮጵያ ምን ተጎዳች የሚለውን በተወሰነ እንይና ወደ ቀጣዩ ሀብት ደግሞ እናወራለን። ስለ ነዳጁም የተወሰነ እንላለን። የኢትዮጵያ አቅም አሁን ላይ ኢትዮጵያ በአጠቃላይ በመሬት ላይ ባለ ያ ማለት ሰርፌስ ወተር የሚባለው 122 ቢሊዮን ሜትሪክ ኪዩብ የውሃ አቅም አላት። ኤስቲሜሽን ነው። ኢንፋክት
አንደርግራውንድ ወተር ደግሞ ወይም ደግሞ ግራውንድ ወተር ፖቴንሻል የሚባለው ደግሞ 2.6 ቢሊዮን ሜትሪክ ኪዩብ ወተር አላት ወይም ውሃ አላት። በጣም የሚገርመኝ ነገር ከዚህ ውሃ የተጠቀመችው 10%ን አይሆንም ወይም ወደ ሀብት የተለወጠው አብዛኛው ብክነት ውስጥ ነው ያለው። አሁን ላይ በተለይ እንደውም ዓለም አቀፍ መረጃዎች ከ1996 ጀምሮ በፈረንጆቹ አቆጣጠር እና በዛን ወቅት እስከ 1996 ኢትዮጵያ 1% ውሃዋን የተጠቀመችው ወይም ከዛ በላይ አልተጠቀመችም። ከ1996 እስካሁን ባለው ማለት ከተወሰኑ ዓመታት በፊት እስካለው ጊዜ ድረስ ማለት አስቡት። ከ100% 1% አለመጠቀም በጣም ከባድ ነው። አንዳንዶች ደግሞ ኢትዮጵያ እስከ 30% ተጠቅማለች፣ አንዳንዶች እስከ 15% ተጠቅማለች ይላሉ። 17ም የሚሉ አሉ። ለማንኛውም 40% ተጠቀመች እንበል እስኪ እንደው በእኛ ግምት ዝም ብለን 60%ን አስባችሁታል? አሁን ያለንን አቅም 40%ቱ ከሰጠን 60%ቱን ብንጨምርበት ግብፅ እኛ ላይ አሁን የምትሰራውን አሻጥር አቅም አግኝታ ልትሰራ ትችላለች? አትችልም። አይደለም 1% እና 2% ተጠቅመን ይቅርና ማለት ነው። ለማንኛውም ይህንን እንዳንጠቀም አድርጋናለች። ይሄ ማለት ብዙ ቢሊዮን ዶላሮች ማግኘት ስንችል የህዝባችን የኑሮ ደረጃ መሻሻልና ይሄ ላይፍ ኤክስፔክተንሲው መጨመር፣ ላይፍ ስታንዳርዱ ከፍ ማለት መጨመር፣ የላይፍ ስታይሉ መለወጥ ሲችል እዛው በኩራዝና ተራራማ አካባቢዎች ወይም ይሄ የሚነድ እንጨት ያለበት አካባቢ በእግር ሾክ እየወጋን እየዞርን እናት አባቶቻችን ኢትዮጵያውያን የገጠር አርሶ አደሮች ኑሯቸው አንዳንዴ በድርቅ አንዳንዴ በጎርፍ አንዳንዴ ደግሞ በውሃ እጥረት እየተፈተነ እዛው ከእጅ ወደ አፍ የሆነ ህይወት እንዲመሩ የግድ እንዲሆን አድርጎባቸዋል። ይሄ ከአሻጥር የመጣ ነው። ለምንድን ነው ይህንን ሀብት ሳንጠቀም የቀረ ነው የሚለውን ጉዳይ ስንመለከት አንደኛ በተፈጥሮ የኑሮ ዘይቤያችን እነኚህ የአካባቢን ስነ ምህዳር የሚጎዱ ስለሆኑ ለምሳሌ የተፈጥሮ ሀብቶችን ኤግዞስቲቭሊ ያለ ምትክ መጠቀም፣ ለምሳሌ የደን ሀብትን ማራቆት ምን አመጣ? የዝናብ እጥረት አመጣ። የዝናብ እጥረት ደግሞ ኢትዮጵያ ለበርካታ ዘመናት እስከ ቅርብ ጊዜ ድረስ የምትታወስበትን ድርቅ አምጥቷል። አንዳንድ አካባቢዎች ለምሳሌ ድሬዳዋና በኢትዮጵያ ምስራቃዊና ደቡብ ምስራቅ አካባቢ ከፍተኛ የመሬት መሸርሸር ወይም ደግሞ የጎርፍ አደጋ እንዲመጣ ምክንያት ሆኗል። እነኚህ ሁኔታዎች አንድም ኢትዮጵያ አቅሟን ተጠቅማ የኤሌክትሪክ ኃይልን ሌሎች የኃይል አማራጮችንም አስፋፍታ ይህንን የደን ሀብት ተጠቅማ ወይም ደግሞ ጠብቃ በአግባቡ ወደ ጥቅም ላይ የምታውልበት ስርዓት ውስጥ እንዳትገባ የአቅም ማነስ ስለገጠማት ነው። ይሄ የአቅም ማነስ ደግሞ ኢትዮጵያ እንድትለማ ስላልተደረገች ነው። ወይም እንድትለማ የማያስችል ሁኔታ እንዲፈጠር፣ የጸጥታ ችግር በሀገሪቱ እንዲፈራረቅ የሚያደርግ ሁኔታ እንዲፈጠር ስለተደረገ ነው። በነገራችን ላይ ይሄ ሁኔታ ሱዳንም አለ። ሱዳን ከነጻነት በኋላ ወደ 12 ጊዜ መፈንቅለ መንግስት የተሞከረባት አገር እንድትሆን ያደረገችው ግብፅ ነች። ጥያቄ የለው። አስባችሁታል? እንግዲህ በ50ና 60 ዓመት ውስጥ ይህን ያህል መፈንቅለ መንግስት ቀልድ አይደለም። በየ6 ዓመቱ አንድ መፈንቅለ መንግስት አለ እንደማለት ነው። ይሄ ደግሞ ቀልድ አይደለም። ስለዚህ በኢትዮጵያም በተመሳሳይ የተለያዩ ግጭቶችና ኢቭን መፈንቅለ መንግስትም እንዲኖር ግብፅ አበክራ ሰርታለች፣ ተሳክቶላታል። ኢትዮጵያን ማፍረስ ግን አልተሳካላት። ይሄ ደግሞ የሚሳካም አይደለም። እንድንባላ ግን አድርጋናለች። ለምን? ዋናው ምክንያት ይህንን ውሃ መሸጥ ስለምትፈልግ። ደግሞ የሚገርማችሁ ለራሷ እንኳን ተጠቅማ ቢበቃ ጥሩ ነው። የአባይን ውሃ ኢትዮጵያ እንዳትጠቀምበት የምትፈልገው ግብፅ የአባይን ውሃ አቁራ ቀጣዩ ነዳጅ ውሃ ስለሆነ የዓለምን ማኅበራዊ ኢኮኖሚያዊና ፖለቲካዊ ጉዳይ ዋና የስበት ወይም ደግሞ የፖለቲካው ማጠንጠኛ የኢኮኖሚው ማዕገር ሆኖ የሚያገለግለው ውሃ ስለሆነ ልክ እንደ ነዳጅ ይህንን ውሃ አቁራ ግማሹን የኃይል ማመንጫ ሌላውን ደግሞ የመጠጥ ውሃ በተረፈ ደግሞ በዋናነት ኤክስፖርት ማድረግ ነው። በነገራችን ላይ እስራኤልና ግብፅ አንዱ የሚጣሉበት ጉዳይ አንቺ የሰው ውሃ ለእኔ ኤክስፖርት አድርገሽ ከእኔ የምታገኙ ዶላር የለም ነው እስራኤል። ግብፅ ደግሞ የአባይ ውሃ ላይ እኔ ተፈጥሯዊ ባለቤትነት መብት ስላለኝ መሰረቴ ከአባይ ጋር የሚገናኝ ስለሆነ መጠቀም ብቻ ሳይሆን አቁሬ ለእስራኤልም ለተቀረው የአረቡ ዓለም ሀገርም መሸጥ አለብኝ ነው። አንዱ ችግራቸው ይሄ ነው። ከኛ ጋር ብቻ አይደለም። ስለዚህ ይህንን ታሳቢ አድርጋ ነው። ነገሩ ቀላል እንዳልሆነ እንድትገነዘቡት ነው። ሌላው ጉዳይ ኢትዮጵያ ያላት የሃይድሮ ፓወር ፖቴንሻል በዚሁ የውሃ ሀብቷ ላይ የተመሰረተ ነው። ለምሳሌ ምን ያህል ኢነርጂ የማምረት ፖቴንሻል አላት የሚለውን ስናይ ኢትዮጵያ has a hydro power potential of more than 135,000 ጊጋዋት ፐር ይር አላት። በየዓመቱ 135,000 ጊጋዋት፣ ሜጋዋት አይደለም ያልኳችሁ ጊጋዋት ነው። አስባችሁታል?
135,000 ጊጋዋት በዓመት የማምረት ወይም የማመንጨት አቅም ያላት ኢትዮጵያ ከዚህ ውስጥ ምን ያህሉን ተጠቀመች ብላችሁ የኢትዮጵያ ኤሌክትሪክ ኃይል ወይም ደግሞ ኤልፓ የሚባለው በተለምዶና አጠቃላይ የኢትዮጵያ ስታቲስቲክስ ኤጀንሲ የሚያወጣውን ከውሃ ጋር የተገናኘ የኢትዮጵያን ሀብትና አጠቃላይ ኢኮኖሚውን ሁኔታ የሚተነብይ መረጃ ስለሚያወጣ ብዬ ነው። እዛ ላይ መመልከት ትችላላችሁ። በጣም ውስን ከመሆኑም በላይ የኢትዮጵያ ወቅታዊ ሁኔታ በጣም ከምናስበው በላይ አሳሳቢና እንዴት ቁጭት የሚፈጥር እንደሆነ ትረዱ ነበረ። ይህንን ነገር ብታዩት ወይም መረዳት ያስችላችኋል። በቃ በቁጭት መስራት እንዳለብን፣ በቁጭት የኢትዮጵያን ሀብት ለመጠቀም ጊዜው አሁን እንደሆነ እንረዳ ነበር። እኛ የአሃዝ መረጃዎችና በኢትዮጵያ ላይ እንደ ህዝብ በእኛ ላይ የሚደርሰው በግብፅ መንግስት አማካኝነት በእኛ ላይ የሚደርሰው በደል ምን እንደሆነ ስለማናስተውለው ነው እንጂ በስፋት ይሄ ነገር ጥናት እየተደረገ ቢቀርብ ኖሮ ምን ያህል በኢትዮጵያውያን ዘንድ ቁጭት እንደሚኖር ጥያቄ የለውም ነበር። እንደውም በዚሁ አጋጣሚ ሪኮመንድ የማደርገው ግብፅና ጀሌዎቿ በግብፅ አጋሮች ምክንያት ኢትዮጵያ ላይ የደረሰው በደል በጥናት ተደግፎ ለዜጎች ቢቀርብ መንግስት በጣም ትልቅ የአገርን አንድነት የሚፈጥርበት አጀንዳ ይመስለኛል። ወይም ደግሞ ለዜጎች ትልቅ ማስተማሪያ መሆን ይችላል ብዬ አምናለሁ። ምክንያቱም ኪሳራው ምን እንደሆነ በደንብ እንድንረዳው ይረዳናል። በጸጥታው ዘርፍ፣ በልማቱ ዘርፍ፣ በዲፕሎማሲው ዘርፍ እንደዚሁም ደግሞ በተጨማሪም ቀጠናዊና አህጉራዊ ብሎም ዓለም አቀፋዊ ብሔራዊ ጥቅማችንን ለማስጠበቅ አሁን ካለብን ተግዳሮት በተጨማሪ ምን አይነት እድሎች ደግሞ እንዳሉም የምንገነዘብበት ነው። ይሄ ጥናት ቢደረግና መንግስት ቢያደርግ በዚህ ላይ ጥሩ ይመስለኛል። እንደ ሪኮመንዴሽን እቺን መልእክት አስተላልፌያለሁ። ለማንኛውም በዓመት ከ135,000 ጊጋዋት በላይ ኃይል የማመንጨት አቅም ያላት ኢትዮጵያ አሁን ፖቴንሻሏ ስንት ነው? እንግዲህ ኢትዮጵያ አሁን ላይ በደንብ እያስተዋላችሁን አጠቃላይ ኢትዮጵያ ውስጥ በርካታ ግድቦች አሉ። 60,000 ሜጋዋት ኢትዮጵያ has an estimated electric power potential of over 60,000 ሜጋዋት ነው from renewable resources like hydropower, wind, solar and geothermal energy, with hydropower being the largest contributor ይልና despite this high potential the installed capacity is lower and the country is actively working to expand its generation and transmission to meet rapidly growing demand and achieve its goal of near 100% electrification። አሁን እዚህ ጋር አስቡት። አሁን ላይ የሚገመተው እኮ ነው በዓመት በዚህ አሁን ባለንበት ደረጃ እስከዚህ ማምረት ትችላለች ተብሎ ይታመናል። አሁን ላይ ግን በአጠቃላይ በአገር ደረጃ ኢትዮጵያ ያላት የአክቹዋል ከረንት ኢንስቶልድ ካፓሲቲ ኢን ተርምስ ኦፍ ኤሌክትሪክ ፓወር ማለት ኤሌክትሪክሲቲ በኤሌክትሪክ ፓወር አሁን ላይ ኢትዮጵያ ከረንትሊ ያላት ተጨባጭ አቅም ስንት ነው? 10,000 ምናምን ነው። 10,000 አይሞላም። 9,761 ሜጋዋት። ይሄ እስከ ኦክቶበር 2025 የወጣ መረጃ ነው። የታላቁ የኢትዮጵያ ህዳሴ ግድብን ጨምሮ ኢማጂን በዓመት ስንት ነው ግን ፖቴንሻል ያላት ኢትዮጵያ? 135,000 ጊጋዋት የማመንጨት አቅም ያላት አገር አሁን ላይ 10,000 ነው እንትን የምትለው። በቀጣዮቹ ጊዜያት ማክሲመም ኤስቲሜትድ በዚህ በተጠላለፈ ችግር የምትቀጥል ከሆነ 45,000 ሜጋዋት ነው። ከዛ ደግሞ የዊንድ ኢነርጂን አጠቃላይ አሁን ይህን የምላችሁ ከኤሌክትሪክ ፓወር ነው። የኤሌክትሪክ ፖቴንሻል ሚክስ ኦፍ ለምሳሌ ሃይድሮ ኤሌክትሪክ ፓወር፣ ዊንድ ኢነርጂን፣ ሶላር ኢነርጂንና ጂኦተርማልን ጨምሮ ደግሞ 60,000 ሜጋዋት ነው። መንግስት አሁን ላይ ይህንን የኃይል አቅም በ2030 14,000 ሜጋዋት ማድረግ ይፈልጋል። በጣም ደግሞ ኤክስቴንድድ የሆነው የመንግስት እቅድ በመጪዎቹ እንደ ፈረንጆቹ ነው 2030 እስከ 19,900 ወይ እስከ 20,000 ማድረስ ነው። ቀደም ሲል ግን የነገርኳችሁ ኢትዮጵያ ያላት ዓመታዊ አቅም 135,000 ጊጋዋት ነው። 1 ጊጋዋት ስንት ሜጋዋት ነው ማየት ነው። ያ ማለት የዚህን አቅም 10%ኑም ገና በስርዓቱ አልተጠቀመችም ኢትዮጵያ አሁን ባለው ተጨባጭ ሁኔታ። በቀጣዮቹ 12 ምናልባት 11 ዓመታት ውስጥ ኢትዮጵያ አሁን ባለው አቅም ላይ እጥፍ ጨምሮ 19,900 ሜጋዋት ወይም ደግሞ እስከ 20,000 ለማድረስ ነው ጥረት እያደረገ ያለው። ይሄ ሁሉ ግን የሆነበት ምክንያት ወይም ደግሞ ይሄ ሁሉ
የኢትዮጵያ አቅም ሊወሰንበት የቻለበት ምክንያት አንዱ ከጸጥታ ችግርና ከቀጠናዊ ተግዳሮቶች የተነሳ ነው። ምክንያቱም ኢትዮጵያ ሰላም ሆና ነገሮቿ ተስተካክለው ወደ ልማት በሙሉ አቅሟ ብትገባ በዓመት 135,000 ጊጋዋት እንኳን ባታመርት ቢያንስ 50 ጊጋዋት እንኳን ማምረት ብትችል ኢማጂን ወይም ደግሞ 80 እንደዚህ ብታመርት እንኳን የኢትዮጵያ ኢኮኖሚ ምን ያህል ሊቀየር እንደሚችል ማሰብ ነው። የቁጥር ስህተት አላችሁ፣ የአሃዝ ስህተት አለ ብላችሁ የምታምኑ ካላችሁ ደግሞ ሪኮመንድ ልታደርጉን ትችላላችሁ። ግን አክቹዋል የኢትዮጵያን ኢንቨስትመንት ኮሚሽን መረጃ ላይ የተገኘ ነው እያቀረብንላችሁ ያለ ነው። በጣም የሚገርመው ነገር ደግሞ አሁን ባለው የኤሌክትሪፊኬሽን ፕሮሰስ ኢትዮጵያ ውስጥ ማለት ነው ኤሌክትሪሲቲ ዲማንድ is growing by an estimated 13 to 35% ይላል አኑዋሊ። አሁን ባለው ሁኔታ የኤሌክትሪክ ፍላጎት ከ30 እስከ 35% ያድጋል በዓመት። ለምን? ኢንዱስትሪው በኤሌክትሪክ ኃይል ስለሚሰራ በብዛት ኃይል ስለሚፈልግ። የኢትዮጵያ 55 በመቶ የሚጠጋው ህዝብ በገጠር የሚኖረው የኤሌክትሪሲቲ ተጠቃሚ አይደለም። መንግስት በመጪው እስከ 2030 ይህንን የኤሌክትሪክ አገልግሎት በተለይ በብዛት በስፋት በከተማዎች ላይ ማዕከል ያደረገውን የኤሌክትሪክ አገልግሎት በመላ አገሪቱ ለማዳረስ ወጥኖ እየሰራ ነው። እቅዱ ይህንን ነው የሚያሳየው። አሁን ባለው ተጨባጭ ሁኔታ ግን የኢትዮጵያ አጠቃላይ የህዝቡ በተለይ በገጠራማው አካባቢ የሚኖረው 55 በመቶ የሚሆነው የኢትዮጵያ ህዝብ የኤሌክትሪክ አገልግሎት የለው። ይሄ የታወቀ ግን ግብፅ አትራራልንም። ለምን? ቢሊዮን ዶላሮች ነው እዚህ ጋር ካለው ሀብት በተጨማሪ አሁን ግብፅ ከምትጠቀመው ከአባይ ውሃ ኢትዮጵያ ምንም ሳትነካ ሙሉ ከምትልክላት ሀብት በተጨማሪ ቢሊዮን ዶላሮች ደግሞ ይህንን ውሃ በመሸጥ ከአረቡ ዓለም ይገኛል። ምን ያህል እንግዲህ በተግዳሮት የተሞላ እንደሆነ፣ ምን ያህል በችግረኛ ወይም ደግሞ ነገረኛ አገሮች የተከበብን እንደሆነ ማወቅ ይቻላል። ኢትዮጵያ ይህንን ሀብት ብታለማስ ምን ታገኛለች? የውጭ ምንዛሬ በገፍ ታገኛለች። ኢነርጂ ኤክስፖርት ማድረግ ትችላለች። ለምሳሌ ከኢትዮጵያ ሱዳን አሁን የኤሌክትሪክ ኃይል እያገኘች ነው። ከዚቹ 10,000 ሜጋዋቷ ወይም ደግሞ ከ9,761 ሜጋዋት ያው ኦልሞስት 10,000 እየተቃረበ ነው። የአሃዝ መረጃው ይሄንን ቢያሳይም እስከ 11,000 ሊሄድ የሚችልበት ሁኔታ እንዳለ የሚናገሩ አሉ። ነገር ግን እንደው 10,000 በለውና ከዚቹ ካለችው ከሀገር ውስጥ ፍጆታ አልፎ ለጅቡቲ፣ ለኬንያ፣ ለሱዳን፣ ለደቡብ ሱዳን እየሰጠች ነው ኢትዮጵያ። ምን ትላላችሁ? ያንን ሙሉ አቅም ደግሞ ብትጠቀም አይደለም እዚህ ቀጠና ላሉ አልፎ እታች እስከ ታንዛኒያና እስከ ሩዋንዳ፣ ብሩንዲ ድረስ የሚሄድ ኢትዮጵያ ሀብት አላት። ያንን ማረክ ትችላለች። ወደዚህም በተለይ ወደ ቻድ፣ ወደ መካከለኛው ሴንትራል አፍሪካን ሪፐብሊክም እስከዛ ድረስ የሚሄድ የኤሌክትሪክ ኃይል ሽያጭን ልታደርግ የምትችልበት አቅምን መፍጠር ትችላለች። ከዚህም ባለፈ አፍሪካን በኃይል ታዳርሳለች። ባጭሩ ለምን ይሄ ቀላል አይደለም። 135,000 ጊጋዋት ማለት እኮ በጣም ብዙ ሀብት ነው። በዚህም ብዙ ሚሊዮን ሳይሆን ቢሊዮን ዶላሮችን ማግኘት ትችላለች። አሁን ባለው ደረጃ ግን ሚሊዮን ዶላሮችን ነው እያገኘች ያለችው። ኢኮኖሚያዊ እድገትንም ለማሳደግ እንደዚሁም ደግሞ የምግብ ዋስትናን ለማረጋገጥ ኢሪጌሽንን በስፋት ተግባራዊ ለማድረግ እንደገና ደግሞ ጎርፍን በመከላከል ኮንትሮል በማድረግ የህዝብን ስደት ወይም መፈናቀል መቀነስ፣ የዜጎችን ስደት በመቀነስ የሥራ ዕድልን በመፍጠር ረገድ ከፍተኛ አቅም ይፈጥርላት ነበር። በእርግጥ ችግሮች ያው አርቀን እንድናስብ ቢያደርጉም በቶሎ ግን ካልተፈቱ ደግሞ ሌላ ችግር ስለሚያመጡ እነኚህ ችግሮች እኛ አገር ብቻ ናቸው ያሉት ማለት አይቻልም። በእርግጥ ግን እነኚህ ችግሮች በራሳችን ፍላጎት ብቻ የመጡ አይደሉም። እዚህ ላይ መገንዘብ የሚያስፈልገው ነገር የእነኚህ አሻጥረኛ አገራት ውጤትም ነው፣ የእነሱ የሴራ ውጤትም ነው እንዳንጠቀም እያደረገን ያለው ማለት ነው። ለምሳሌ ኢትዮጵያ በአጠቃላይ 3.7 ሚሊዮን ሄክታር ኦፍ ፖቴንሻል ኢሪጌብል ላንድ አላት፣ ወይም ደግሞ በኢሪጌሽን በመስኖ የሚለማ መሬት አላት የሚታረስ 3.7 ሚሊዮን ሄክታር። አስቡት ምን ያህል ምርት ከዚህ ሊገኝ እንደሚችል። በሺዎችና በመቶ ሺዎች እንኳን ታርሶ እኮ ስንት ሚሊዮን ቶን እህል እንደሚገኝ መገመት ነው። በመቶ ሺዎች ነው።
እንደ አውሮፓውያን አቆጣጠር ከ1996 በኋላ የወጡ ሪፖርቶችም ከ50 ሺህ ሄክታር በላይ እንደማይበልጥ ነው። ግን አሁን ያው ወደ 100 ሺዎች እንደው በሚሊዮን ደረጃም ብንለው 3.7 ሚሊዮን ሄክታር ፖቴንሻል ኢሪጌትድ ላንድ ማለት ኢትዮጵያ ራሷን በምግብ ከመቻልም በላይ አፍሪካን መመገብ ትችላለች ማለት። በተለይ ዘመናዊ የእርሻ መሳሪያዎችን ቴክኖሎጂን በመጠቀም የአስተራረስ ዘዴዎችን መካናይዝድ ፋርሚንግ ሲስተምን አፕላይ ወይም ኢምፕሊመንት በማድረግ ከፍተኛ የሆነ እምርታዊ ለውጥን ማምጣት የምትችልበት አቅም ነው። ይሄን ሁሉ ነው ያሳጣን። በዲፕሎማሲው ረገድ አሁን ገና ልንገባበት እየሞከርን ያለነውን የአረቡ ዓለም ቶታሊ እንዲያገለን የነሱ ጠላት አድርገው እንዲያስቡን አድርጋለች ግብፅ። አስቡት፣ ከግብፅ ዜጋዎች እኮ ይበልጣል የኢትዮጵያ ዜጎች አረብ ሀገራት አሁን የሚኖሩ ዜጎቻችን የኢትዮጵያውያን ዜጎች ከግብፅ ቁጥር እኮ ይበልጣል የእኛ ዜጎች። ይሄ ሁሉ ኢኮኖሚያዊና ማህበራዊ ትስስር እያለን በሃይማኖትም በባህልም የተቀራረበ ህዝብ ሆኖ በተለይ ደግሞ ስፔሻሊ ጂኦግራፊካሊ ከነኚህ ህዝቦች ጋር ወይም ከአረቡ ዓለም ጋር በጣም የተጠጋጋ የተቀራረበ ቁርኝት ያለን አገር ሆነን ሳለ እስካሁን ግን ይሄን ነገር እያለ እንደሌለ ተደርጎ ሳንጠቀም ቆይተናል። እነሱም አልተጠቀሙበትም፣ እኛም አልተጠቀምንበትም። አሁን መንቃት ነው የሚያስፈልገው ነው ባጭሩ። በተመሳሳይ የነዳጁም እንደዚህ ነው። በእርግጥ አንዳንዴ አገራት ኮንፍሊክት ኦፍ ኢንተረስት ይነሳል በመሃላቸው። ፎር ኤግዛምፕል አሁን የነዳጅ ምርቱን በሚመለከት ነዳጅ አረቦቹ እያመረቱ ስለሆነ ኢትዮጵያ አግኝታ ብታመርት ወይም ማውጣት ብትጀምር ደስተኛ ላይሆኑ ይችላሉ። ቢኮዝ የነዳጅ አምራች አገራት በበዙ ቁጥር የነዳጅ ዋጋ ይቀንሳል። which means በኢኮኖሚ አንድ እንትን አለ፣ ቲዮሪ አለ። ብዙ ጊዜ ይሄ ሰፕላዩ አባንደንት ሲሆን በጣም ሰርፕለስ ሲሆን ፕራይሱ ይቀንሳል፣ ዲክሪዝ እያደረገ ነው የሚሄደው። ወይራስ ሰፕላይ በጣም ኢንክሪዝ እያደረገ ሲሄድ ዲማንዱም ዛትማች እንትን አይልም። በእርግጥ አንዳንድ ጊዜ ዲማንዱ ከእንትን ጋር እኩል የሚሆንበት ጊዜ ሊፈጠር ይችላል። ነገር ግን የሰፕላይና የፕራይስ ግንኙነት ኦፖዚት ሆኖ ነው የሚሄደው። አንሌስ ያ ምርት ዲማንዱ በጣም ከፍተኛ ሆኖ ወዲያው ሪኒው የሚደረግ ወይም ደግሞ ወዲያው ሪፕሌስ የሚደረግ ወይም ደግሞ ሰው በጣም በቃ ከህልውናው ጋር ያገናኘው ጉዳይ ካልሆነ በስተቀር ዌኔቨር ሰፕላይ ኢንክሪዝ ሲያደርግ ወይም ደግሞ ሰርፕለስ ሲሆን ፕራይስ ምን ያደርጋል? ዲክሪዝ ያደርጋል። ያ ማለት አቅርቦት ሲበዛ ፕሮዳክቱ ሰርፕለስ ይሆናል፣ ገበያው ላይ በጣም ይበዛል። የዛን ጊዜ ሰዎች አማርጠው ነው የሚገዙት፣ ደረጃዎችን ማየት ይሞክራሉ፣ ዋጋውን በዛው ልክ ይቀንሳል። ስለዚህ አገሮች ብዙ የነዳጅ አምራች ሀገር እንዲኖር አይፈልጉም። ለምሳሌ የኦፔክ አባል ሀገራት። ስለዚህ ኢትዮጵያ የኦፔክ አባል ሀገር አይደለችም፣ ገዢ ነች። አሁን ደግሞ ሻጭ ሆና ስትመጣ ደስተኛ አይደሉም። በዛ ምክንያት የተለያዩ አሻጥሮች ነበሩ። ኢንፋክት እነኚህ ነገሮች ወደፊትም ሊኖሩ ይችላሉ። ዊ ዶንት ኖ። እዚህ ጋር መገንዘብ ያለብን ጉዳይ ግን ምንድን ነው? ይሄንንም ሀብት እያለን እንዳንጠቀም በጥናት ደረጃ ተጠንቶ ተረጋግጦ ተቀምጦ አሁንም ድረስ እንዳንጠቀምበት ግን እየተደረገን ያለ ነው በእነኙ የውጭ ኃይሎችና በራሳችን የአመለካከት ችግር ነው። ለነሱ ዱላ አቀባይ በመሆን አውቀንም ሳናቅም የነሱ መጠቀሚያ፣ ግማሾቻችን ደግሞ የነሱ መጠቀሚያ ሊያደርጉን በሚፈልጉ አካላት ወይም ግለሰብ መጠቀሚያ መሆን ነው። አንዱ ለዚህ ዳረገን ወይም ደግሞ ተጋላጭ የሚያደርገን ምንድን ነው? ድህነት። ሀብቱን በዚህ ጋር አልተጠቀምንም። ሀብቱን ያለመጠቀማችን ድሃ አድርጎናል። ድሃ መሆናችን ደግሞ በገንዘብ አንዳንዶች እንዲገዙን ምክንያት ሊሆን ይችላል፣ ወይም ተጽዕኖ እንዲፈጥሩብን። በእርግጥ ኢትዮጵያውያን ብዙ ባህሪያቸው ወይም ደግሞ የስነ ልቦና ውቅራችን ለእንደዚህ አይነት ነገር ፊት የሚሰጥ አይነት አይደለም። ነገር ግን አሁን ላይ ነገሮች እየተቀየሩ መጥተው ሰው በገንዘብ እየተደለለ ነው ያለው። ለዚህ ደግሞ ምክንያት የሆነው ድህነት ነው። ከድህነት ከወጣን ነው ግብፅን ታሪክ ማድረግ የምንችለው፣ የግብፅን ተጽዕኖ ኢምንት ማድረግ የምንችለው። ቻይናን እኮ የሚኮረኩሟት ሀገር ነበረች። ቻይናን እኮ ጃፓን ተቆጣጥራት ነበር። ጃፓን ያቺ ደሴት ሀገር ለምን? አቅም ነዋ። አሁን ጃፓን ቻይናን ልቆጣጠር ማለት ትችላለች? ታስበዋለችስ? አይደለም ቻይና አሜሪካ አታስበው። የእኛም አቅም ሲያድግ እንደዚህ ነው። ዛሬ የምታባላንና እስኪ ወንድ ናችሁ፣ እስኪ ወደ ቀይ ባህር፣ እስኪ ግድብ ገንቡ፣ እስኪ የምትለው የምታስፈራራን ግብፅ አቅማችን ሲያድግ ነገሩ ይቀየርና እኛ ነን በዚህ ጋር መውጣት ፈልገች ነው በቀይ ባህር ጋር ይሄን ክፈይ፣ ይሄን ታክስ አምጪ ብለን መብት የሚኖረን። ያንን ለማድረግ ግን ህብረት ያስፈልጋል።
የጋራ መግባባት ያስፈልጋል። በአንድነት መቆም ያስፈልጋል ለብሔራዊ ጥቅም፣ በተለይ ለጋራ ጠላት። አይጠቅምማ፣ ለማንም አይጠቅምም። ስለዚህ ግብፅ ምንድነው ዋና ታርጌቷና ለምንድነው የምትጠላን ከተባለ ኢትዮጵያ ከግብፅ በላይ ሀብታም ስለሆነች ነው ግብፅ ኢትዮጵያን የምትጠላው። አይታችሁ ከሆነ በግለሰብም ደረጃ አንዳንድ ጊዜ እንዴት ለሱ ተሰጠው ብሎ የሚመቀኝ ሰው አለ። እንዴት እሱ ይሄን ቻለ፣ እንዴት ይሄን ማድረግ ቻለ፣ እንዴት ይሄ ነገር ሆነለት ብሎ የሚመቀኝ ሰው አለ አይደለ? ልክ እንደዛ እንዴት ኢትዮጵያ ይሄን ነገር አገኘች ግብፅ? ምክንያቱም ከግብፅ በጣም የተሻለ ሀብት አላት። ከግብፅ በጣም የተሻለ የተባረከ መልክዓ ምድር አቀማመጥና መልክዓ ምድር አምላክ ሰጥቷታል ለኢትዮጵያ። በተጨማሪ ደግሞ ብዙ ፖቴንሻል አላት ኢትዮጵያ የምትለማበት። በጣም በሚገርም ሁኔታ ደግሞ ልንገራችሁ፣ የባህር በሩንም ጉዳይ በሚመለከት ከጥንት ጀምሮ እኮ ግብፅ እንደ ቅኝ ገዢ የአውሮፓ ሀገር እኮ ኢትዮጵያ ልትወር መታ ነበር። ምናልባት ታሪክን ለምታስታውሱ ሰዎች 1874 እና 1876 ግብጾች ኢትዮጵያን ለመውረር ሞክረው ነበረ በካዴፍ እስማኤል ፓሻ አማካኝነት ወደ ደቡብ የመስፋፋት እቅድ ስለነበረው። እናም በአብዛኛው የኢትዮጵያ ኢምፓየር በነበሩ ግዛቶች ላይ ትልቅዬ ወረራ ነበር የፈጸመው። ጉንደትና ጉራ ላይ ድባቅ ተመተው ነው የተመለሱት። ኢትዮጵያን ያቋታላ። ይሄ የግብፅ ውድቀት ደግሞ በእነኚህ የጦር አውደ ውጊያዎች ላይ ግብፅ ድባቅ መመታቷ አፍሪካን ለመውረር የነበራትን በተለይ ምስራቅ አፍሪካንና የናይል ምንጭን ለመውረር የነበራትን እቅድ ሙሉ በሙሉ እስከነው ከጥቅም ውጭ ያረገባት ወይም ደግሞ ሙሉ በሙሉ ያዳፈነባት ነው የሆነው። እንደሚታወቀው ግብፅ ከ1805 ጀምሮ ነው ሙሐመድ አሊ ስር ሆና ነው ከኦቶማኖችም ነፃ የወጣችው እንጂ ማምሉኮች ነበሩ። ግብፅም እንግዲህ ያልገዛት ሀገር የለም ግብፅን። በእነኚህ ሁለት አውደ ውጊያዎች የሙሐመድ አሊ ግራንድ ሰኑ እስማኤል ፓሻ በኋላ ላይ ካዴቭ ማለት ነው ካዴቭ እስማኤል ፓሻ 1863ም ላይ ወደ ኢትዮጵያ ወደ ደቡባዊ አቅጣጫ ከግብፅ ማለት ነው ለመስፋፋት አስቦ እንግዲህ በርካታ ታሪኮችም አሉ። ዳርፉርን ጭምር 1875 በመቆጣጠር ከዛ ወደ ኢትዮጵያም የመምጣት እቅድ ይዞ እንደመጡ የሚያሳይ ነው። እዚህ ጋር ግን ልነግራችሁ የፈለኩት አንድ ነገር ነው። ይህንን የታሪክ እርሳኔ ያነሳሁት የመዘዝኩት ግብጾች አይደለም ኢትዮጵያን፣ በተጨማሪ ቻድን፣ ኤርትራ አሁን ኤርትራ የሚባለውን የቀድሞ የኢትዮጵያን ግዛት፣ ጅቡቲን፣ ሶማሊያና ዩጋንዳን ጭምር የመቆጣጠር እቅድ ነበራቸው። ለምን? እነኛ ሀገራት በናይል ቫሊ ውስጥ ነው ያሉት በሚል ማለት ነው። ይሄ ጉዳይ ዛሬ ድረስ የመጣው ከዚህ ዘመን ጀምሮ ነው ከሙሐመድ አሊ። እንግዲህ አስቡት ይሄን ሁሉ ዘመን ከኢትዮጵያ ጋር ሰጣ ገባ ውስጥ ስትገባ የነበረችው ግብፅ እና የቀጠለችው በአፄ ዮሐንስም ዘመን በራስ አሉላም በራስ ወልደ ሚካኤልም በአቡነ አጥናቴዎስም ዘመን እነ ዊልያም ሎሪንግ ሲመጡም እነ ዋርነር ሙዚንገር ሲመጡም እነ ሐሰን እስማኤል ፓሻ ሲመጡም እነ እስማኤልም እነ ካዴፍ እስማኤል ፓሻም ሲመጡ ስትዋጋ የነበረችው ኢትዮጵያ ስትከላከል የነበረችው ለመዋጥ አይደለም ለመዋጥ ነው ከቻለች፣ አለበለዛ ለመመለስ ነው እነሱ እዛው ወደ መጡበት። ዛሬ ግን በእጃዙር ለነሱ መገልገያ መሆን መዋጥን ነው የሚያሳየው። የኛ ታሪክ አካል አይደለም ማለት ነው። ከነሱ ጋር ህብረት መፍጠር የኛ ታሪክ አይደለም። ይሄንን ነው ኢትዮጵያውያን መጠየፍም መራቅም ያለባቸው። እንደ አጠቃላይ ጅቡቲና አሁን ሶማሌላንድ እስከሚባለው ግማሹ ማለት ከታጁራ ወደብ በስተደቡብ አቅጣጫ ያለው ምድረ በዳማው ክፍል ለኢትዮጵያ ሙሉ ይተው፣ ሰሜናዊ ክፍሉ ደግሞ የኢትዮጵያ እንደሆነ ይቀጥል። ጅቡቲ ግን የባበል መንደብ መግቢያ ስለሆነች በተለይ ሰሜናዊ ጅቡቲ የሚባለው ከታጁራ ወደብ በስተ ሰሜን በኩል ያለው ሰሜን ምስራቅ በኩል ያለው ግዛት አሁን የባበል መንደብ ቀጥታ የሚገናኝበት ስትራቴጂካዊ መግቢያ ስለሆነ ነጮቹ ይዘውት ነበረ። አሁን ከታጁራ ወደብ በታች ያለው የጅቡቲ ክፍልና አሁን እስከ በርበራ ወደብ ድረስ ያለው የኢትዮጵያ ነው አይደለም። ኢትዮጵያ ይህን ሁሉ አታለች። ያጣነው በእነኚህ አሻጥረኞች ሀገራት ተጽዕኖና ሴራ ምክንያት ነው። ያላቸውን ጂኦግራፊካዊ አቀማመጥ ተጠቅመው አውሮፓውያኖችን ልባቸውን ገዙ። ከዛ እኛ ላይ ደግሞ ተጽዕኖ ለመፍጠሪያ ተጠቀሙባቸው። ግብፅ አሁንም ያንን ነው እየተገበረች ያለችው። አዲስ ነገር የላት። ግን ህዝቡ ስለሚቀያየር ሰው ስለሚቀያየር አዲስ ትርክት እየተነገረ ኢትዮጵያን እንደ ኋላ ቀር እነሱን እንደሰለጠነ እነሱ አቅም ያላቸው እኛ ደግሞ ደካሞች አድርገው እየሳሉ ለእኛም በተዘዋዋሪ እየተነገረን እንድናምን ተደርገን ነው እዚህ ችግር ውስጥ የገባ ነው። እንደ አጠቃላይ ኢትዮጵያ ይሄ አቅም አላት። አሁን
የጀመረችው መንገድ ኢትዮጵያ ከግብፅም አልፋ ቀጠናውን እንደ ግብፅ ሐሳብ ለመቆጣጠር ግብፅ አስባ እንደነበረው ማለት ነው። ያ ማለት ቀጠናውን መቆጣጠር አልነበረ የግብፅ ዓላማ። ኢትዮጵያ ደግሞ ቀጠናውን ሙሉ በሙሉ ኮንትሮል ማድረግ የሚያስችል አቅም የምትፈጥርበትን ፓዝ ይዛለች። ይህንን ሀብት የምታለማ ከሆነ ነው። ግን ይህንን ለማድረግ ግን ቀጣዩ ከባዱ የውሃ ጦርነት ሊመጣ ይችላል። አሁን እኮ የለም ማለት አይደለም፣ ተጀምሯል። ቆይቷል እኮ ከጀመረ። መቼ እንደጀመረ ነግሬያችኋለሁ። ግብፅ ከውሃው ጋር ነው ጉዳዩዋ፣ ከተፈጥሮ ሀብቱ ጋር ነው ጉዳዩዋ። ግብፅ የበላይነትን መቆጣጠርና ኢትዮጵያን በበታችነት ሳይሆን በበላይነት እሷ የበላይ ሆና ኢትዮጵያ የበታቿ ሆና ማየት ነው የምትፈልገው ተቆጣጥራ። ልክ ያኔ በኢጂፕሽያን አንግሎ ኢጂፕሽያን በሚባለው ኮንዶሚኒየም ሩል ሱዳንን ሲገዙ እንደነበሩት እንደዛ ነው የምትፈልገው ኢትዮጵያ። ግብፅ ቀጠናውን መምራት የምትፈልገው በአንግሎ ኢጂፕሽያን ሩል በነበረው ወይም ደግሞ ስርዓት በነበረበት ዘመን ሱዳንን ሲያስተዳድሩበት እንደነበረው ዘመን ነው ይሄንን ምስራቅ አፍሪካና የናይል ተፋሰስ ሀገራትን ማስተዳደር የምትፈልገው። ይሄ እንዳይሆን ደግሞ ከየትኛውም አሁን አፍሪካና ቀጠናችን ካለው ህዝብ በተለየ ኢትዮጵያ አቅሟ አላት። ነገር ግን ይሄ ነገር በቀላሉ የሚሆን አይደለም። በቀጣይ ምን ይጠብቃል? ታላቁ ፊት ለፊት የምንገጣጠምበት የውሃ ጦርነት ሊመጣ ይችላል። ቀጠናዊ የበላይነት ለማስከበር ለመቆጣጠር አሁን በግብፅና በኢትዮጵያ መካከል እየተደረገ ያለው ግድድር ወደዛ ስለሆነ የሚያመራው የሁለቱ ውሃዎችን አቅም እና በሁለቱ ውሃዎች ባለቤትነት ምክንያት የሚገኘውን የባለቤትነት መብት ደግሞ ኢትዮጵያ ያለምንም ጥርጥር በእጇ ማስገባት አለባት። ይህንን ጨዋታ ማሸነፍ የምንፈልግ ከሆነ ይህንን ደግሞ ለማድረግ ዩኒቲ ኢዝ በጣም ወሳኝ ጉዳይ ነው፣ ማተር ስለሚያደርግ። ስለዚህ ይህንን ሁኔታ ያገናዘበ አካሄድ በአሁኑ ሰዓት ያስፈልጋል። አበቃን። ለዛሬ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራማችን እስካሁን የሰማችሁትን ይመስል ነበር። ስለተከታተላችሁንና አብራችሁን ስለቆያችሁ በእጅጉ እያመሰገንን በቀጣይ የነዳጅ ሀብት እንደዚሁም ደግሞ ሌሎች የተፈጥሮ ማዕድኖችን ኢትዮጵያ እንዳታወጣ በሌላ በኩል ምን አይነት አሻጥር እየተደረገ ነው፣ ምን ደግሞ ተሰርቷል የሚለውን ጉዳይ የሚመለከት ፕሮግራም ይዘንላችሁ እንቀርባለን። ለአሁኑ በዚሁ የተሰናበትኩኝ መልካምን ሁሉ ተመኘው። ቸር ሰንብቱ። ሰላም።